ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ በሲስት ጎንደሎ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮርቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትትናው ጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ የሞጣ ነው መረጃ በትናንትናው ዕለት በንቃተ ህሊናና በጆኒ መካከል የተደረገውን መፈጣፈጥ ነው። ዓለም በሙሉ በኢራንና በአሜሪካ መካከል ያለውን መፈጣፈጥ እንቅልፋቶ ሌሊትና ቀን እንቅልፋቶ ይሞለከታል። የኛው ጉዳዮች በመንደር ጉዳይ ተጠምደው ንቃተ ህሊና ያሸንፋል፣ ጆኒ ያሸንፋል ይላል። እንደገና እነሱ ሲፈጣፈጡ ደጋፊው፣ አሰልጣኙ፣ ቲፎዞ ሪንግ ውስጥ ገብተው ሊገዳደል። ሰው እንዴት ነው የሚያደርገው ነገር ሁሉ የማያምርበት? ምን ሲሆን ነው? እኔ በጣም የሚገርመኝ ነገር እኮ ነው። በብሔር የሆነ ነገር ኮሽ ካለ መፈጣፈጥ፣ በሃይማኖት የሆነ ነገር ካለ መፈጣፈጥ። ቡናና ጊዮርጊስ ጨዋታ አለው። ከሜዳ ተወጣና ትፈጣፈጣለህ። ኮንሰርት ትገባለህ፣ ትፈጣፈጣለህ። እንደዚህ ሆነ ሊኖር የሚችል እኔ በጣም የሚገርም እውነት። አሁን የሆነ ሪሲሉንግ ምናምን የሆነ ቡጢ ያለ ተባለ። ከዛ በኋላ ደጋፊው ተፋላሚዎቹ በአንድ ሰኮንድ ነው በ5 ሰኮንድ ጨዋታቸውን ጨረሱ። ፕሮፌሽናል ስላልሆነ ማለት ነው። ሌላው ገብቶ ሊገዳደል። ይህን ቪዲዮ መቼም እናንተ አይታችሁታል። ሰውና ሰው እልቂት ህዝቡን ይጨራረስ በቃ እና ሰው እንዴት የሚያደርገው ነገር ሁሉ አያምርበትም። እንደው እንዴት ሰው ይኸው ሊጎዳደል ተመልከት። ይሄ ማን ነው? አሰልጣኝ አለ፣ ደጋፊ አለ፣ ፕሮሞተር አለ። ተጨራረሱ ገብተው ሪንግ ውስጥ። ኧረ ሰው እንዴት የሚያደርገው ነገር ሁሉ አያምርበትም ወገኖች። ተጎዳደል በቃ። አሁን እዚህ ውስጥ አሰልጣኝ አለ፣ ደጋፊ አለ፣ ፕሮሞተር አለ፣ ስፖንሰር ሁሉ ገብቶ ተደባድባል መሰለኝ። በአጥር ሁሉ ይገባል ህብረተሰቡ ማለት። የብሔር ጾም መስሏቸው ነው ምንድን ነው? ተመልከት። ይኸው በአጥር ዘሎ ምናምን ሊጎዳደል እኮ ነው እርስ በርስ የዘር ፍጅት። እና ሰው እንዴት ያደረገው ነገር ሁሉ አያምርበትም? እንዴት ማጥ አገራዊ አጀንዳዎች ሲኖር እኮ የዚህን ሩብሩብ እኔ እኮ ስፖርቱን እንትን አለልም አልነቆፍኩም፣ ግን ስራ ትቶ ፈትል የመንደሩ የልጆች ቃቃ እንዳይሆኑባቸው አገራዊ ጉዳይ ላይ እንደዚህ አይምሯቸውን አነቃቁ። ዓለም አቀፍ ጉዳይ ይችላል፣ አህጉራዊ ጉዳይ ይችላል። የዚች ግማሽ ያህል ከእንቅልፋችን ለመነሳት ሞከሩ። ያለ መንደር ቡትቶ ላይ ሚሊዮን ህዝብ ይጠመዳል። ሚሊዮን እርስ በርስ ያለን ጦርነት ላይ፣ ግጭት ላይ፣ እልቂት ላይ፣ ረሃብ ላይ፣ መፈናቀሎች ላይ ይህን ያህል ትኩረት ብታደርጉ ጥሩ ነው። የመንደር አጀንዳዎች ላይ ይህን ያህል ሰሜን ኮሪያ ህዝብ አታይም? ዓለምን አንቀጥቅጦ ነው የሚኖር። ዓለምን አንቀጥቅጦ ቀና ብሎ ከነሱ እኩል አይነጋገርም። ድሆች ናቸው፣ የተፈሩ የተከበሩ ናቸው። የኢራን ህዝብ አታይም? ድሃ ነው፣ የተፈራ የተከበረ ምድር አንቀጥቅጦ ህዝብ ነው። እኛ ሰፈር ሁሉ ነገር የመንደር ጸባይ አይሆንም። እሺ ሁሉ ነገር ወደ ድብድብ አይሄድም። ተረጋጉ። በያገኛችሁበት አጋጣሚ አትፈጣፈጡ። አንዳንዶች ስንት ጉዳይ አለ መሰላቸው አገሩ ላይ የምንነጋገርበት 1 ሚሊዮን ጉዳይ አለ። ሁሉ ነገር ወደ ጸብ እንዴት ይሄዳል? አሁን አርሰናል እና ማንቸስተር ደጋፊዎች ከጨዋታውን ካዩበት ከየግሮሰሪም ከየሆቴሉ ምናምን ሲወጡ መንገድ ላይ ይደባደባሉ። እንግሊዞቹ ቢሊየንስ ኦፍ ዶላርስ የሚያፍሱበት ስለሆነ ነው ይህን ሁሉ ሙቀት የሚፈጥረው። ለምሳሌ የእንግሊዞችን ያህል አሜሪካኖቹ ኳስ ላይ የዛን ያህል ግርግር አይፈጥሩም። ለምን? እነዛኞቹ ሀብት አድርገውታል። የኢኮኖሚያቸው አንድ ድጋፍ ሆኗል። በቢሊየን የሚቆጠር ፓውንድ በየዓመቱ እንግሊዝ ታፍሳለች ከዚህ ከኳሱ። አሜሪካኖቹ የዛን ያህል ዶንታ አይሰጣቸውም። ቻይኖቹ የዛን ያህል ዶንታ አይሰጣቸውም። ለነገርየው ትኩረት የሚያደርጉት ኢኮኖሚያዊ ጥቅምን ፋይዳም ስላለው ጭምር ነው። ለአሜሪካኖቹ ደግሞ የእጅ ኳስ ነው ባስኬትቦል ነው ምናምን የምትሉት ደግሞ እዛ ላይ ከፍተኛ ትኩረት ያደርጋሉ። ለምን? አገሪቱ ቢሊየንስ ኦፍ ዶላር ስለምታፍስ። እኛ ተፈጣፈጥ ዝም ብለህ እንግሊዝም ይሁን ስፔንም ይሁን
ጀርመን የሚሆን የሚያፈጣፍጥ ምክንያት ካገኘ እዚህ ፈጣፍጣ ምንም እኮ አያገባም። አንጀት እኮ ረሃብ ቆልፎታል። እና ትኩረት እናድርግ። ማለት ትኩረት የሚደረጉበት ጉዳይ ይላል። እንዴት ነው ህዝባችን ቆይ በሌላ ዓለም እንዲቀና እንዴት እናድርገው? እውነት እኔ ግራ ገባኝ። በምንድን ነው የሚቀናው? እኔ እንዴት አድርገን ማለት ቅናት እኮ ሊያድርበት ይገባል። ቅናት ሌላው ዓለም እዚህ ደርሰው እንዲሆኑ እንዴ እኛ እኮ አሁን በኢራን ጉዳይ 24 ሰዓት 48 ሰዓት የምናወራው እኮ አገራችን አጀንዳ ስለሌለ አይደለም። አጀንዳውን ማየትም መስማትም ስላልፈለጋቸው ነው ይላል። አንዳንዶቹ በኢራን ጉዳይ ነብር ትሆናለህ፣ በአገር ጉዳይ በግ ትሆናለህ ነው። እናንተስ እኛ እኮ ሞክረን አድማጭ ስናጣ እኮ ነው። እኔ በአገሮችን ጉዳይ ላይ የሰራቸውን ቪዲዮዎች ያላቸውን ቪው ግባና ተመልከተና በኢራን ጉዳይ ላይ የሰራሁትን ቪው ሂድና ተመልከት። ህዝቡ ማየት አይፈልግም። ጮህን ሁሉም የአገሩን ጉዳይ አጀንዳ አድርጎም ሊያወራም አልፈለገም። ስለዚህ እኛ ምን ቤት ነን ነው? ጮህን የሚሰማ ሰው የለም። አንተ ጉዳይ ያላደረግከውን ነገር እኔ እንዴት አድርጌ ጉዳዩ ላድርገው? እና መቼ ነው ቅናት የሚያድርብን? ዓለም ያለበት ደረጃ እኛ ያለንበት ደረጃ እንዴት ነው? ሁሉ ነገር የልጆች ቃቃ ጨዋታ፣ በእያንዳንዱ ጉዳይ መፈጣፈጥ። ቲክቶክ ላይ የሆነ ሀሳብ ይዘህ ትመጣለህ፣ ትፈጣፈጣለህ። ዩቲዩብ ላይ የሆነ ሀሳብ ይዘህ ትፈጣፈጣለህ። ጉድለትም ነው አይገባኝም። እኔ ምን እንደሆነም አይገባኝም። ኳስ መዝናኛ ነው፣ መገዳደያ አይደለም። መገዳደያ አይደለም። እሺ ጌም ነው፣ ጨዋታ ነው የሚባለው። ከነስሙ ቡጤ ጨዋታ ነው። ኤምኤምኤ ነው ምናምን ያላችሁት አሁን ንቃተ ህሊናና ጆን የገጠሙት በውጭ ዓለም ጨዋታ ነው። ፕሮፌሽናሎች አሉ። ዳኛ ፕሮፌሽናል ነው። የሚመታና ማይመታ ቦታ አለው። ዝም ብለህ በውር በድንብሮ አይመታም። ሰው ልጅ በውር በድንብሮ አይቀጠቀጥም። ስለዚህ ሁሉ ነገር ግን ወደ ጸብ ነው የሚሄደው። እኛ ጋር ሲደርስ ሁሉ ነገር መገዳደያ ነው። ሁሉ ነገር የጸብ ምንጭ ነው። ሁሉ ነገር አደገኛ ነው። እና እባካችን ሰከን እንበል። ሌላ ዓለም እኮ ዶክነቱ ብዙም አይኑን እኛ ላይ ስለማይጥል ነው እንጂ ቢጥል እኮ ውርደት እኮ የሚደረገው ነገር እኮ ውርደት እኮ። ሁለት ሰዎች ቡጥ የገጠሙ ደጋፊውም ስፖንሰሩም ዳኛውም ዘሎ ሁሉም ገብቶ ሊገዳደል ሆነ። ተመልከት። እንዲህ አይነት ቦታ ላይ አንተ እዚህ ጉዳይ ውስጥ ብትገባ ምን ልትሆን እንደሆነ እግዚአብሔር ነው የሚያውቀው። እና ስነ ምግባር መኖር አለበት። ከምንም ነገር በፊት ስነ ምግባር ስኩነት ያስፈልጋል። ዓለም በሙሉ ትኩረቱ በኢኮኖሚ ጉዳይ ላይ ነው። አሁን ባለው ዓለም በሙሉ ተወጥሮ ነው ያለ። የኛ ህዝብ ጆን ያሸንፋል፣ ንቃተ ህሊና ያሸንፋል። ኧረ ንቃ አንተ ራስህ ህሊናን አንቃ ወገኔ ራስህ አንቃ። መጀመሪያ ከእንቅልፍ ንቃ። መጀመሪያ ስለ ንቃተ ህሊና ተውና አንተ ራስህ ህሊናን አንቃ። የሚመለከትን ጉዳይ ለይ። ታወራለህ እኮ ለምሳሌ ማን አሸነፈ እንዴት ነው ምናምን ትላለህ። 6 ወር ሙሉ ግን ወሬ አታደርገው። 6 ወር ሙሉ ግን አጀንዳ አታደርገው። ይሄኛውም ቢሆን ሂዶ ለኢትዮጵያ ነሐስ ይዞ መጥቶ አያውቅም። ይሄኛውም ቢሆን ኮመንደር ጸወታ አያውቅም። አገራዊ አጀንዳ ሆኖ ቁጭ አሉ ሁለቱም። ሰርተፍኬት ይዞ መጥቶ አያውቅም። ጆ የሚባል ሰውዬ ምንም ይዞ አያውቅም። ሰፈር ውስጥ ግርግር ይፈጥራል ያለ። አሁን ደግሞ ሰዶ ማርሻል እያለ ደግሞ 6 ወር ደግሞ ሲፈጭ ከርማል ወሬውን ህዝባችን። እና አንዳንድ ነገር በልኩ ቢሆን ጥሩ ነው። በልኩ በስርዓቱ በአግባቡ ሲሆን ጥሩ ነው። ከዛ ውጭ ሲሆን ያስተዛዝባልም ያሳፍራልም። ለሰሚውም ትክክል አይደለም፣ ለሰሚውም ግራ ነው። እና ሁሉ ነገር ወደ ፍጥፍጥ አይሄድም ለማለት ያህል ነው ወገኖቼ። እንኳን እግዚአብሔር አተረፋችሁ። ልትገዳደሉ ነበር አይደል? እቅዳችሁ ልትጨዋጨፉ ነበር አይደለም? እና ብዙ የቦክስ ግጥሚያዎቹ በኋላ ብዙ ቦታ ላይ እኔ ከዚህ በፊት ብዙ ቦታ ገጥሞኝ አስጠልተኝ ነው የተውኩት። ከሪንግ በኋላ ደጋፊዎቹ ወጥተው ውጭ ይገዳደላል፣ ይጨፋጨፋል በቦክስ። ከኳስ በኋላ ውጭ ወጥተው ሰው የሞቱ ሰዎች አሉ። ከዚህ በፊት በቡጢም በቦክስ ውድድርም በኳስ ውድድርም በሆነ ውድድርም በተገኘ ኮሽታ ወጥተው ውጭ ይደባደባሉ ከስታዲየም ውጭ። እና ዓለም ግን ምን ትሰማችኋል? ግን እናንተ ማለት አሁን ኢራኖቹ በዚህ ሁሉ ድህነት ውስጥ በዚህ ሁሉ ማዕቀብ ውስጥ ሆነው ሀያላኖቹን አሜሪካኖቹን፣ እስራኤሎቹን፣ አውሮፓኖቹን ሲገጥሙ ስታይ እና የነሱ ፍጥፍጥ ዓለም አቀፍ ደረጃ በወርቅ ታሪክ የሚጻፍ ነው። ምንም ሆነ ምንም እና እኛ ደግሞ ያለንበት ፍጥፍጥ ተመልከት። የነዳጅ እጥረቱ አለ፣ የሰላም ማጣት አለ፣
የኑሮ ውድነት አለ። ብዙ ጉዳዮች ተነጋግረን በአጀንዳ ደረጃ ተነጋግረን ተወያይተን የተሻለ ሀሳብ ልናመጣባቸው 1 ሚሊዮን የሚገቡ ጉዳዮች አሉ። የጆኒና የንቃተ ህሊና ፍጥፍጥ ነው ያርጉላቸው፣ ግን ያጣፍጥላቸው፣ ይመቻቸው። ፒስ